ሰሞኑ እኔ ነው ይሄ ድምፅ የማን እንደሆነ ንገሪኝ ፕሊዝ። ሚስቱ እኮ እኔን ብር በልተኛ መሰጨርሻ 10,000 ግራም አሁን ትናንትና ትግባ ብሎ ሲጠራ አዛኑ ነው ስለያዛኑ ትግባ ሲል አትገባ ምሰማ ከአንተ ጋር ሆና በድለኛለች አለችው ማለት ነው። ስለዚህ እኔ ደግሞ አወራትና ሀቢባት ሰሞኑ እኔ እገባላታለሁ፣ ብር እንቀበላታለሁ። የእሷ ምክንያት ብር የገባችበት ምክንያት ፍቅር የዘሽብኝ ያለ ፍቅርን ወሰድሽብኝ ሌላ ሊያስቁጥም ፍቅርን ፍቅር ገኝ የለኝም ምንም የለኝም። ያገባችሁ ሌላ ሴት ሚስቱ ነች። እሷ ለመሄድም ሳቡ ይሄ ነው የኔም ብር የበላችበት ልጅ እገባላታለሁ እንኳን አገኘዋል። ፍቅር የድሮ ሚስት እኮ ዘመናዊ የፍቅር የድሮ ሚስት እኮ እኔን 10,000 ድርሃም በልታኛለች። ሀቢባ ቤት ገብቼ ብሬን አስቀብላለሁ ነው እያለች ያለችው ልጅቷ። ትናንትና ትግባ ሲባል እኮ አይ ምንድነው ትናንትና ትጠራ ሲባል አይ አንተ ከእሷ ካተጋያለች ብር በልታኛለች አይሆንም አለች። ማናት ባይዋ ናች ዘመናዊ የፍቅር የድሮ ሚስት እኮ እኔን ብር በልታኛለች ሰጨርሻ 10,000 ግራም አሁን ትናንትና ትግባ ብሎ ሲጠራ አዛኑ ነው ስለያዛኑ ትግባ ሲል አዛኑ ማናት? አዛኑ ማለት የእኔ ጓደኛዬ የሀገር ቤት የክላስ የሰፈር ልጅ ናት። ከኮንትራት ተሰቃይቻለሁ ብላ መኪና ይዤ አስተፍቻት ስራ አስገብቻት ከኔ ጋር የነበረች ልጅ ናት። ከዛም አልፎ ደግሞ ከፍቅር ጋር ያጣላችኝ አንደኛዋ እሷ ናት። ችግር የለም አሁኔት ናት። እኔ አላውቅም። እዚህ ኢማራት መሰለችኝ፣ ኢማራት ትመስለኛለች። እንዲያውም ከኢትዮጵያ አባቴን ሁሉ መድረ ችግር የለውም ኢማራት ናት። አትቀርብም ያልኩት ለዛ ነው። አትቀርብም ያልኩት እሷ ከኔ ጋር ስለተጣላን፣ የተጣላንበት ምክንያት ደግሞ ፍቅር ጋር እኔ ጋር ባለችበት ታይም ከፍቅር ጋር አብራ ስለበደለች በቃ ዋናው እኔ እሺ የእሷ 10,000 ድርሃም አለብሽ? የለብኝም፣ አንድ ብር የለብኝም። አሁን ተመክራ ለሆነ ነገር የመጣች ናት እንጂ አንድ ብር የለብኝም። በድለኛለች አለች። ስለዚህ እኔ ደግሞ አወራትና ሀቢባት ሰሞኑ እኔ እገባላታለሁ፣ ብር እንቀበላታለሁ። የእሷ ምክንያት ብር የገባችበት ምክንያት ፍቅር የዘሽብኝ ያለ ፍቅርን ወሰድሽብኝ አለስቁጡ ፍቅርን በፍቅር ነው የተጣላችሁት? ፍቅርን ይዛብሽ ወስዳብሽ ፍቅርን ቀምታሽ ነው? አይደለም ከሱ ጋር ሁና እኔን በሽተኛ ስላደረገችኝ እኔ ጓደኛሽ እያለሁ እንዴት እንደዚህ ታደርጊኛለሽ በሚል ነው የተጣላችሁት። የአንዘኑ ጉዳይ ሌላ ቀን ይደርሳል። አሁን ወደ መቅደስ እንመለስና መቅደስ ማስረጃዎቹን ሌላችሁ መቅደስ ሀቢብ አቤት ማስረጃ እሷ ናት የደወለችልኝ። ኢንቦክስ ላይ ያለ መስሎኝ ነበረ። ያንቺ ምን ሆነች ነው? ውሸት አይሰለችሽም እንዲ? አሁን ይኸው ሪከርድ አድርገን አስቀምጠነዋል። አሁን ከደቂቃዎች በፊት ምን አልሽን? ከ2 ቀን በፊት መታ ፎሎ አድርጋኝ በቲክቶክ ኢንቦክስ መታ ጻፈችልኝ። ስልኬንም ብላ ጠይቃኝ በኢንቦክስ ስልኬን ሰጠዋት ስትይ እሺ ስክሪንሻት አድርገሽ ላኪልኛች። ወርደሽ 24 ሰዓት ቆይተሽ መጣሽ እና አይ አንቺ ምን ሆንሽ ነው? እኛ ይህ ሁሉ ህዝብ አንቺ መቀለጃ ነው እንዴ? አሁን እኮ ነው ያልሽን፣ ከደቂቃዎች በፊት እኮ ነው ያልሽን። አቡ አንዴ ከተረዳችኝ እኔ መናገር ያለብኝ ተናገር ለውረድ። ካላመናችሁ ደግሞ እሺ ውሸታም እንደሆንኩ እሺ። ከአንቺ በላይ ታማኝ እዚህ ምድር ላይ ለምን እናምንሻለን? እንጀምር ማለት የመኑኝ አይደለም መናገር ያለብኝን ግን መናገር እችላለሁ ወይስ አልችልም? ልንገርሽ አንድ ነገር። አሁን እዚህ ህዝብ በፊት ምነግርሽ ከትንሽ ጊዜ በኋላ ቆይተሽ መጥተሽ ይቅርታ አድርጉልኝ እኔ የዛለታ መጥቼ እንደገና የዋሻሁት ኢቃማ እናሰራልሻለን ተብዬ ቃል ተገብቶልኝ ነበር፣ እንዲህ እናደርግልሻለን ተብዬ ቃል ተገብቶልኝ ነበር። አሁን ግን ቃል የተገባልኝ ነገር ስላልተደረገልኝ ብለሽ መጥተሽ ሚዲያ ላይ ብታወሪ እኛ የአንቺ መቀለጃም መጫወቻም አይደለንም። ስለሚደርስብሽ ነገር ሁሉ አይመለከተንም። ገባሽ አይደለ? እኛ በየቀኑ እየመጣሽ አዳዲስ ነገር እየፈጣሽ የምታወሪ የለን መጫወቻሽ አይደለም። አሁን ከደቂቃዎች በፊት በቲክቶክ ፎሎ አድርጋኝ ሶሊያና፣ ከ2 ቀናት በፊት ፎሎ አድርጋኝ፣ ከ3 ቀን በፊት ፎሎ አድርጋኝ በኢንቦክስ መጥታ ቁጥርሽን ብላ ጠይቃኝ ቁጥሬን ሰጠቻት ነው የደወለችልኝ አልሽ። እሺ ማስረጃ ስክሪንሻት አድርገሽ አምጪ አልሽ። እሺ ማስረጃ ላምጣ ብለሽ ወረድሽ። ቆይተሽ መጣሽና በቲክቶክ አይደለም። እሺ ምንድን ነው የምትይኝ? እኛ ምኑን እንስማ ምኑን እንመን? ንገሪኝ። የደወለችልኝን ስክሪንሾት አድርጌ ላኩልሽ።
አንቺ ተገናኛቸው አልሽ። እሷ ናት የደወለችልኝ ሳስታውስ፣ እሷ ነው የደወለችልኝ። ምክንያቱም ከእንቅልፌ የተነሳው እርግጠኛ አይደለሁም። አላልሽም ያልሽው በፎሎ አርጋኝ በቲክቶክ በኢንቦክስ መታ የጻፈችልኝንማ የጻፋልኝ ሳይሆን ደውላልኝ እኮ ልኬልሻለሁ። አላየሽም? ቲክቶክ ፎሎ አርጋን የመጣችብኝ ላይቭ ላይ አይታኝ እኮ ብያለሁ። ግን እንትን ነው እሷ ናት የደወለችው። ሁሉ ነገር የምታወሪው ውሸት ነው። ውሸት ከሆነች መናገር ያለብኝ ብቻ ተናገር የለውረች። እሺ ተናገሪ ነው። አልናገር ፈቃደኛ ካልሆናቸው አለዋ። ኧረ ተናገሪ፣ በእናትሽ ተናገሪ። እሺ እሷ ደውላ ነው ያወራች። እሷ እኔ ተገናኝተን ነበረ። ይሰማላ? አዎ ይሰማል በደንብ። ከዛ የሆነ ቦታ ሻይ ቡና እያነ እያወራን ምናምን ስለ ፍቅር ዲዛይን እንዴት ማድረግ እንዳለብን ምናምን እያወራን እያለነ እያወራን ምናምን በዚህ እኔ አልስማማም ብዬ ተነስቼ እንትን አልኩ ማለት ነው። መቼ ተገናኝታችሁ? ተገናኝተን ነበር። መቼ? ቀኑን አላስታውስም መቼ እንደሆነ ማለት ነው። በጣም መቼ እንደሆነ ቀኑን አላስታውስም። እኔ እንጃ መቼ እንደሆነ አላስታውስም። ስትገምጪ ሳምንት 15 ቀን። ከዛ በዚህ ነገር አልስማማም ብዬ ስትገምጪ ቀኑ 15 ቀን ሳምንት ምናምን ስንት ጊዜ ሆነዋል? ሻይ ቡና ካላችሁ ቀኑን አላስታውስም። በግምት ዝም ብሎ መናገር ይቻላል። አዎ ገምጪ፣ ችግር የለም እናግዝሻለን እኛ። ቆይ ነገራት አንዴ ጠብቁ። ትንሽ ተመክራ ደግሞ ትመለሳለች። አይ እቺ ልጅ ሕክምና ሳያስፈልጋት አይቀርም። ምክንያቱም ለመጀመሪያ ጊዜ የደወለችልኝ ሐሙስ ነው ብላ ዛሬ አርብ ነው። ትናንትና ነው ለመጀመሪያ ጊዜ የደወለችልኝ አለች። ትናንትና ለመጀመሪያ ጊዜ ይደውላላት። መቼ ነው ሄድ ተገናኝተው ሻይ ቡና ያሉት? ቀኑ ስላት አላስታውሰው። ምስር የምትሉኝ ሰዎች እኔ ምን ሆንኩኝ? ጋይዝ እኔ እንደናንተ እያዳዳማች ነኝ። ልውጣላችሁ እንዴ? ጉድ እኮ ነው። በጣም ባለጌ ናት። በጣም ለሰው ትክክል አትመስለኝም። ሀቡዬ በአጠቃላይ እንደተረዳ ነው ለሰው ክብር የሌላት 24,000 ሰው አስቀምጣ ዋሽታ እንደገና ዛሬ መጣ እየገለፈጠች ትናንትና ውሸቴ ነው የምትል አዘነኝ። ወንድሟ ማገላት እሷ ራሷ ምን አለ መሰለሽ፣ አንዴ ሁላችንም በተራ ነው የምናወራው። ወንድሟ ማጡጣላት ተገላገላት። ምን አገባው? በማን ህይወት የምታላግድ መስሎት በራሷ ህይወት ነው እኮ የምትቀልደው። የአውራ ነው ወይ ናት። አሁን ይህኔ ወይ እቃ እናሰራልሻለን ተብሎ የሆነ አካል ቃል ገብቶላት ይሆናል መታ እዚህ ጋር የምትዘላብደው። ነገ ደግሞ ቃል የተገባላት ነገር ሳይፈጸምላት ሲቀር ሚዲያ ላይ መታ ስታለቅስ ሀቢባ ምን አለችን በሏት። የሚያስጠጋታታ ወይ የራሷን ቤት ላይፍ ከፍታ ቁጭ ብላ ታለቅሳለች። ውሸት የምትዋሹ በውሸት ደግሞ ሰው ላይ የምትመሰክሩ ሰዎች መጨረሻችሁን ታገኙታላችሁ። ጸጸቱም እንቅልፍ አያስተኛችሁም። የሰው ሀቅ መዋሸት፣ የሰው ሀቅ ማለት የሰው ገንዘብ መብላት ብቻ አይደለም። ሰው ላይ በውሸት መመስከር የሰው ሀቅ ይባላል። የዛ ሰው ሀቅ አለባችሁ። የሰው ግፍ አለባችሁ። የሰው ግፍ ያለበት ሰው ላይ በውሸት የመሰከረ ሰው ደግሞ መቼም ንጹህ እንዲል አይኖረውም። መቼም የሰላም እንቅልፍ አይተኛም። አስገቧት። አሁን መቅዴ ኔትወርክን የነቀላት አስገቧት። ጀምሪ ሶሊያና ያለኝ የምትሆነ እውነት አውሪ እና ወደሚቀጥለው ሰው እንሄዳለን። አቡዬ አንዴ ከዚህ ጭጋ ግን መናገር የምፈልገው እቺ ልጅ ከእንትና ሳራ ጋር ገብታ ነበር። አሁን ከሳራ ጋር ገብታ ምስር ከይቅርታ ጋር ስምሽን ለማጥፋት አይደለም። እኔ አቅሻለሁ፣ ህፃን ልጅ ነሽ፣ ወንድምሽን አሳልፈሽ አትስጪ፣ ወንድምሽ ነው እያልሽ አሰምቼሻለሁ እዛ ጋር ማለት ነው። አሁን ሊብ ላይ ማለት ነው። ብዙ ሰው እየሰማች ነበረ።
ያ ማድረጉ ተገቢ አይደለም። የእናቴ ልጅ ብትሆን እናቴ ብትሆን ለእውነት እቆማለሁ። ትላንትም ተብሏል እዚህ ቤት ማሪ የመከርኳት ሳለ የቤተሰብ ጉዳይ የቤተሰብ ውሸቴን ነው አለች። አቡዬ መታ ለሳሪ ማለት ነው። ቆይ አንዴ አስጨርሺ። እዚህ እኔን ለማስጠመድ የምታደርጊው ነገር አቁሚ። ሳሪ ማለት ነው። ቆይ ሁለታችሁም እኩል አታወሩም። ስለዚህ ተጫርስና ምስር ትመልሽላታለሽ። ቀጥይ። ይኸውልሽ ሶሊያና ማንም ላይ ስልጣን የለውም። አንድ ነገር ነገርሽ። መቅደስ ፍላወር እየላከች ነው። ፕሊስ ሞዴሬተሮች አስገቧል። ማንም ላይ ስልጣን የለውም። ምስር የፈለጉት ማለት መብት አላት። አንቺ አለቃዋ አይደለሽም። ምስርን ምን ማለት እንደሌለባት ነገር አንቺ አንድ ሰው አንቺ ላይ ያልሆነ ነገር ሲልብሽ ስታይ ታዝበሽ ለፈጣሪ ትሰጫዋለሽ። ነገ ፈጣሪ ይሰጫዋል። አንቺ ሀቅሽ የተበላብሽ ከሆነ አንቺ ተበዳይ እንደሆንሽ እያወቀ አንድ ሰው ከበላ ማለት ዝም ካለ በሀቅ ካልመሰከረ ዝም ካለ ከፈጣሪ ያገኘዋል። አለቀ። አንቺ ምስር እህትሽ ናት ወይ ልጅሽ ናት አትበየ ማለት መብት የለሽም። መብትሽን ዋቂ። መብትሽ ድረስ እንደሆነ እኔ አሁን ለምሳሌ ሀቄን እያወቀ አንድ ሰው ጓደኛዬ እንኳን ብትሆን እኔ ላይ የውሸት ብትመሰክርብኝ ወይ ደግሞ መበደልን እያወቀች በሀቅ ባትመሰክርልኝ መብቷ ነው። ለምን አልላት? ምክንያቱም መብት የለኝም። አቡዬ እኔ ምስክርነትም አይደለም ማሪ፣ ይኸውልሽ መብትሽ ነው። ውሸቴን ነው ያልኩት ስትል በውሸት እንዴት ወንድምሽ ላይ በአደባባይ ወጥተሽ እንደዚህ ያደረግሽ? ትላንትናውን መቶ አልተቆጣትም? ፊትሽ ላይ ውሸቷን እንደሆነ መቅደስ ውሸቷን ነው ወንድሟ መስዋዕት ከፍሎላታል አላለም? ታዲያ በውሸት እንዴት የወንድምሽን ስም በአደባባይ ታወጣለች? ቢያረግሽስ የእናትሽ አባትሽ ልጅ አይደለ ወይ? እንዴት አይደለ? እንዴት ገበናውን አውጥተሽ ትናገሪያለሽ? ሳሪና እኔ ያልነው አንድ አይነት ነው። አሁን እዚህ ጋር ብቻ ትመልከች። እኔ የፈረድኩባት ማርያምን እኔ ክፋት አልተናገርኩም። እኔን ለማስጠመድ ብቻ ቀድማ እንደውም ያለችው ሳራ ነች። እዛ ላይ ተደርቤ ማድረግ አልነበረብሽም። ህዝብ ፊት አዋርደሽዋል። ይቅርታ መተሽ ሚስቱንም ጠይቂያት ነው ያልኩት። ምስር አንድ ነገር ንገርሽ፣ አንቺ ስራ ቦታሽ ነው። ምንም አይነት ነገር ያለ ማለት ከማንም ጎን ያለ መቆም ሙሉ መብት አልቆምም። እኔ ያው እያየሽኝ ነው። ለፍቅር ቆሜያለሁ። አልቆምኩም። ለማንም አልቆምኩም። በተራ እናውራ። አዳምጪ። ከማንም ጎን ያለ መቆም መብትሽ ነው። እንጀራሽ ነው፣ ስራሽ ነው። ነገ ግን አንቺ ላይ በደል ቢደርስብሽ አንቺ ደግሞ ተበድለሽ ከዛ ቤት ወጥተሽ ብታለቅሽ ህዝቡ ጋር ደሞዝ ያልተከፈለኝም እንዲህ ተደረጉ ብለሽ ብታለቅሽ ከጎንሽ የሚቆም አንድም ሰው አታገኝም። ይሄን ብቻ እንድታስተውል አረገሽ እንድታስቢ ብቻ ነው ፈልጋለሁ። ቀጥያውን አንቺ ሶሊያና ማንንም የመውቀስ መብት የለሽም። ይሄንን ወቂ። ከማንም ምንም የመጠበቅ መብት የለሽም። እዚህ ጋር ማንም የእናትሽ ልጅ የለም። እኔም የፈለግኩትን ማለት መብት አለኝ። ማንም ሰው የፈለገውን እንዲህ ለምን አላላችሁልኝም፣ ለምን አልቆማችሁልኝም፣ ለምን አልመሰከራችሁልኝም የማለት መብት የለሽም። መብትሽ ሀቅሽን ብቻ መናገር ነው። በቃ እኔ ይሄ በቃ ይሄ ካመንን እናምናለን፣ ካላመንን አናምንም። አንቺ ከኛ ገንዘብ ፈልገሽ ነው የመጣሽው እዚህ ጋር ገንዘብ እንዳሰባስብልሽ ከሆነ እዚህ ቤት የመጣሽው ኔቨር ኤቨር። እኔ ለታማሚ መታከሚያ ብቻ ነው ማሰባሰቡ። ስለዚህ ገንዘብ ፈልጌ አይደለም ሀቄ ብቻ እንዲወጣልኝ ነው ካልሽ ሀለኝ የምትሆን ሀቅ ተናገሪ በኮንፊደንስ ዳፊት አለቀ። እሻውዬ እኔ ገንዘብ ፈልጌ አይደለም። የገንዘብ ፍለጋ ቢሆን እንደዚህ አይደለም። የፈለጉት ሀቄና መኖር ስለምፈልግ ብቻ በሪሌሽንሽፕ ላይ ከሰው ጋር ስትኖሪ ማናት ምንድናት የሚባለው ነገር ስሜ እንዲጠፋ ስላልፈለጉ ነው። በነበረን ላይፍ ላይ አሁን ወደ ራሴ ነው፣ ወደ ሌላ አይደለም ሄደው ወደ ራሴ ነው ማውራው። በነበረን ላይፍ ላይ ባልና ሚስትን በይን ጓደኛም በይን አብረን ቆይተናል። በፍቅር ወደ 9 ዓመት ቆይተናል። አብረን ደግሞ 1 ዓመት ከምናምን ከአንድ ቤት ነበርን። በምንኖርበት ታይም ላይ ግን አብረን ተጠንቅቀን ወይም ደግሞ ቤት ካሜራ ቆጥሬ አይደለም የምተኛው። ያው ፍቅረኛዬ ነው ጓደኛዬ ነው ብዬ ነው የምተኛው። በምተኛባቸው ታይምም ሻወርም ስትወስጂ ምንም ስትይ ባልሽ ነው ጓደኛሽ ነው። ምንም ቤተሰብ በ80 አንሰራው እንጂ ቤተሰብ ተዋውቀናል። የኔም ቤተሰቦች ሙሉ ያውቃል። የኔም ቤተሰቦች ከወንድሜ ጀምሮ እናቴን ያውቃል። አባቴን ብቻ ነው የማያውቀው። እህቶችን በሙሉ ያውቃቸዋል። ከአዲስ አበባ እስከ ጎንደር ባለው ዳንግላ ድረስ ማለት ነው ያውቃቸዋል። ተዋውቀን ስንኖር ግን እኔ የወደፊት አብሮኝ የሚዘልቅ ነው ብዬ ነው እንጂ እንደ ማንኛውም ያዳር ምናምን አይደለም የፈለጉት። በቃ የቀን ጥለሽ ሆነን እናሱ ተለያየን። በነበርንባቸው ታይም ግን 1 የቀረጸ ቪዲዮ አለ፣ 2 እንደዚህ አድርጊ ተብዬ ያደረጓቸው አሉ። ቢችል ለሰው እየላከ ድምፅ እያሰማ የኔን ህይወት አይበጥብጠው።
አሁን የልጄ አባት አለ። የልጄ የትንሿ ልጄ 2 ልጆች አሉኝ። እግዚአብሔር ይመስገን 2 ልጆች አሉ። ለልጄ አባት በትዳር ላይ ገብቼ እየኖርኩ እያለ ያን ቮይስ እና ቪዲዮ በማሳየት ትዳሬን አጥቻለሁ። ማስረጃ አለሽ? ልጄን እያሳሉ ማስረጃ ተለያይቻለሁ። የባልሽ ማስረጃ ከፍቅር ዲዛይን ለአዲሱ ባልሽ ለልጆች አባት ለመላኩ ማስረጃ ልታቀርቢልን ትችያለሽ? ተደውሎስ ምንም አይነት ማስረጃ የለኝም፣ ግን ስለተለያየው ቪዲዮ የለም ማስረጃ። ስለዚህ አሁን ልል የምችለው ከቻላችሁ ወይሱ እንትኑ ቪዲዮዎቹን አስጠፉልኝ። በቃ እኔ ህይወቴን ልኑር። ምንም አይነት ቪዲዮዎቹን ወይሶቹን ሶዲያና ወይሱን ከየት አገኘው? እሺ ወይሱን ከየት አገኘው ብላችሁ ጠይቁልኝ። አስጠፉ ቮይስ ነው ያለው ብሏል። ቮይሱን እንዲያጠፋ ነግሯለሁ እንጂ ቪዲዮ የለኝም፣ ምንም አይነት ቪዲዮ የለኝም ብሏል። ቮይሱ ግን እኔ ጋር የላከው ቮይስ ግን አንቺ ይሄ ቮይስ ከቪዲዮ ላይ ነው የተቀዳው ብለሻል አይደል? ከቪዲዮ ላይ በቃ ከቪዲዮ ላይ ከተቀዳ ቪዲዮ ካለ እንዲያጠፋ እንጠይቋለን። ያጥፋ አያጥፋ ግን በምንም ልናቅ አንችልም። ምንም አይታወቅም። ካላጠፋም አያጥፋው 9 ዓመት ምንም ሳያደርግ ሳይፖስት ኖሮ ዛሬ ላይ ምን አነሳሳሽ? አንቺ ስለ ቪዲዮ ዛሬ ለምን አሰብሽበት? 9 ዓመት በሰላም ኖረሽ አግብተሽ ለልጆች ወልደሽ ኖረሽ ዛሬ ቪዲዮ እንዴት ትዛለሽ? ከ9 ዓመት በኋላ እዚህ ያለኝማ ስለተሰደብኩኝ መጀመሪያ ይህን ከማድረግሽ በፊት መቆጠብ ነበረብሽ ስለተባልኩኝ ተበድዬ አምጬው ስለያዝኩኝ ልጄ አባት ስለሰጠበኝ የልጄ አባት የዛሬ ስንት ዓመት አይደለም ብዙ አይርቅም ስለሰደበኝ የዛሬ 2 ዓመት የዛሬ ዓመት አይሆንም። ዓመት 8 ወር 9 ወር ቢሆን ነው ችየው ስለነበረ ልናገር ብዬ ነው የገባሁት። የዛሬ 9 ወር ለምን አልመጣሽ? ትቼው ነበር አልገባም ብዬ አልናገርም። አይደለም ይህን ከዚህ በላይ እኮ ብዙ ነገር አሳልፌያለሁ። አልናገርም ብዬ የተውኩት ነገር ነው። የተውኩትን ነገር ትናንት መንገዱን ሳገኘው ገብቼ ተናገርኩኝ። አለቀ። የተናገርኩት ደግሞ እንዲያቆምልኝ ብቻ። ለምን አሁን ዱባይ ከመጣው ደግሞ የሆነች ነገር ፈልጎ ስለሚጣላኝ ይችን ነገር ባያደርግብኝ ለምን እኔ ስተበዳይ አይደለሁ? ህይወቴን አበላሽቶታል። ልናገር ሰውም ይማርበት ብዬ ነው የገባሁት እንጂ ምንም ፈልጌ አይደለም። ግን ይተወኝ በቃ። ህይወቴን አበላሽቶታል። አንዴ ማንነቴን አሳጥቶኛል። ይህ ማንም የሚያውቀው ነው። ማስረጃ የእንትን ማስረጃ ስለሌለኝ የቮይስ ማስረጃ ስለሌለኝ የቴክስት ማስረጃ ስለሌለኝ ነው እንጂ በሰው ደረጃ በቂ ሰው ነበረኝ። የሰው ማስረጃ አይሆንም ስለተባለ ነው ማንነቴን እንደቀማኝ፣ ምን እንዳደረገኝ፣ ምን እንደሰራኝ ማንም ይመሰክርልኛል ማለት ነው። ግን አሁን ከቻላችሁ ይተወኝ። ቤተሰቦቼ ጋር የሆነ ነገር ቢሆን በልጆቼ በቤተሰቦቼ የሆነ ነገር ማድረግ ሊያና አሁን አንቺ ያልሽው ራቁት ቪዲዮ እና ቮይስ ለባሌ ልኮ ባሌ ፈታሰምቶ ደውሎ ማለት ነው። እንደዚህ ድምፅ ነው የሚያሰማው። እንደዚህ አይነት ሴት እኮ ነው አግብተህ ያለኸው፣ እንደዚህ አይነት ሴት እኮ ነው እንደዚህ የምታደርገው ብሎ ነው ያሰማው። ድምፄ ደግሞ ይታወቃል። የትም በዩ ድምፄ ከየትም ይታወቃል። ስለዚህ ዋን ሰከንድ ቅድም ልኮ ነው ያልሽው አይደል? ቅድም ነው ልኮ ሳይልሽ ይደውሎ ማለት ነው። ለባሌ በቃ ሁሉን ነገር አሳይቶታል፣ ነግሮታል። በቪዲዮ ኮል ነግሮታል። በምንድን ነው የደወለለት? እሱን አላውቅም። እኔ መሰደቤን ነው እንደዚህ ከማድረግ በቆጠ ባልሽ መጥቶ መመስከር አለበት። ባልሽ ይምጣና አይመሰክርልኝ። በጣም ተጣልተናል፣ ከልክ በላይ ስለተጣላ ገርሽ ማለት ነው። ፍቅር ዲዛይን ባሏ መጥቶ ካልመሰከረ እኔ በስም ማጥፋት ወንጀል እከሳታለሁ እያለ ነው። ያው ባሏ መጥቶ ይመስክር። እኔ ቀጥታ ስልክ ፍሪ ስልክ አለኝ፣ ከፈለግሽ ፍሪ ስልክ እኔ ልደውልለትና በስልክ ይመስክር እያለ ነው። ባልሽ ይመስክር። አይመሰክርልኝም፣ እውነት አይመሰክርልኝም ስለማውቅ ነው። ለምን ከልክ በላይ ስለተጣላ። ፍቅር ስልክ ቁጥሩ አለው፣ ሊደውልለት ይችላል። የባሊ ስልክ ቁጥር አለው ፍቅር ዲዛይን ይኖረዋል። ለምን አይኖረውም እንዴ? ለምን አይኖረውም? የአበሻ ቀሚስ ይሰራለት ነበር፣ ሲያሰራው ነበር። በቃ ጥሩ ይደውልለትና ይጠይቋል። መጥቶ በስልክ ቀጥታ ፍቅር ዲዛይን እዚህ ጋር ገብቶ ዳይሬክት እየሰማን ደውሎ ምስክርነቱን ይጠይቀዋል። ለምን ተፋታችሁ? ምክንያቱም ይጠይቋል። ለምን ተፋታችሁ? ለምን ሚስትን ፈታሃት ሲለው ይነግረዋል። አንቺ እንዳልሽው ቮይስ እና ቪዲዮ ልኮበት ከሆነ ይናገራል።
ለምን እንደፈታሽ ጥሩ ይናገር፣ ችግር የለው ይናገር። ግን በትክክል አይነግረውም። ይሁን እዚህ ጋር ቁጭ ብዬ ነው ያለሁት። አይነግረውምም፣ አይገባምም፣ እሽም አይለው። በእርግጠኝነት ምን አስጨነቅሽ? ሄደዋል። አንቺ እዚህ ቆይ። ይደውል፣ ችግር የለም ይደውል። እስከዛ መቅደስ ማውራት ትችያለሽ። መናገር የምትፈልጊውን ተናግረሽ ትወርጃለሽ። መቅደስ እሺ ሀቡ እና እኔ እንደዛ ነው። እሷ ጋር ተገናኝተን አውርተን ነበረ። ሶሊያና የባለቤትሽን የቀድሞ ባልሽን ስልክ ቁጥር ላኪልኝ። ፍቅር ዲዛይን ስልኩ የለውም። መቅደስ አንዴ ጠብቂኝ፣ ስልክ ላወራ ስለሆነ እስከዛ ሰክሰስ ሰክሰስ ይሰማል? አዎ ይሰማኛል። ጫጫታ ላይ ካለውን ከአውራ አንዴ። እሺ ይቻላል። ጫጫታን አይደለም። እንዴት ናችሁ ቤተሰብ? ሁላችሁም ደህና ናችሁ ወይ? ሰላም ናችሁ ወይ? የሶስተኛውን ዙር የዕጣ ፕሮግራም ያልተሳተፋችሁ ካላችሁ የሶስተኛውን ዙር ዕጣ ልናወጣ ጥቂት ሳምንታት ቀርተዋል። 6 ቤቶች ናቸው። ሁሌ ወትሮ እንደምናስታውሳችሁ አሁንም እናስታውሳችኋለን። በመላ ዓለም ላይ ስደት ላይ ያላችሁ ዕጣው የሚመለከታችሁ እናንተን ነው። በአረብ ሀገር ላይ፣ አሜሪካ ላይ፣ ካናዳ ላይ፣ ዩሮፕ ላይ፣ ኤዥያ ውስጥ፣ አፍሪካ ውስጥ፣ ሳውዝ አፍሪካ፣ ከኢትዮጵያ ከሀገር ውጭ ያላችሁ ስደተኞች በኢትዮጵያ 2000 ብር ብቻ አንድ ዕጣ በመግዛት የቤት ባለቤት መሆን እድላችሁን መሞከር ትችላላችሁ። እንዴት እንግዛ፣ በዚህ የዕጣ ፕሮግራም ላይ እንዴት እንሳተፍ የምትሉ የእኛን ሰክሴስ ፕላስ የሚለውን ሶሊያና ስልክ ቁጥሩን የባልሽን ስልክ ቁጥር እየጠበቅኩ ነው እኮ አቡ ልኬልሻለሁ፣ ዋትሳፕ ልኬልሻለሁ። ሳስተሽ ሌላ ሰው ጋር ልከሽ እንዳይሆን ውዴ፣ እኔ ጋር ምንም አልመጣም። ኧረ ቆይ 2 ራይት አላሳየም። ቆይ የሆነ ምልክት አሳይቶኛል። ቆይ ተርሚት ምንም የመጣ ነገር የለም። ቆይ ትንሽ ጠብቂ። እሺ መቅደስ ስራ ያስገባሽ ማን ነው? አሁን ደረሰለው። ስሙን ጻፊልኝ። ሊመሰክርልኝ ይችላል ብዬ አላስብም። ያለኝን ቃላት ግን ልንገርሽ። መጀመሪያ ነገሪ ውዴ፣ ምንም አትበይ። ስሙን ብቻ ነገሪ። መላኩ በቃ ስሙ ደርሶኛል፣ ስልክ ቁጥሩ ደርሶኛል። ደውሎ ሲያናግረው ሪከርድ አድርጎ ይልክልኛል። ምንም ችግር የለም። ኦኬ ጀምሪ መቅደስ። ስራ ያስገባች ነው ያልሽኛ? ሂሩት ነው ያስገባች። ኦኬ እሺ። አንቺ ወንድምሽ ላይ የውሸት ለመመስከር ምን አነሳሳሽ? ተጸጽቼ ነው። ምን አነሳሳሽ? መጀመሪያ ምንድን ነው አላማሽ? መተሽ ወንድምሽ ላይ 24,000 ህዝብ በተሰበሰበበት የውሸት ስትመሰክሪበት ምን ነበር አላማሽ? ምን ለማግኘት? ምን ቃል ተገብቶልሽ ነበር? አንደኛ ሰው ገፋፍቶኛ፣ ሁለተኛ ደግሞ እኔ ትንሽ ቂም ስላለብኝ ለመበቀል። ማን ነበር የገፋፋሽ? አንደኛዋ እሷ ናት፣ ሌላ ራሴ ነኝ። እሺ ሶሊያና ስትገፋፋሽ በምንድን ነው ቃል የገባችልሽ? ከመሰጠሽ ምን ሰጠሽ? አይዲ ታስ እሺ ለራሱ አይዲ ሳይኖራት ለአንቺ አይዲ ታስረጉት።
እሺ ይህንን ሀሳብ እኔ ነኝ ቅድም ይሰጠሻል። ላይዲሽን እናሰራልሻለን ብለው ቃል ገብተውልሽ እንደዛ አይደለም ያንቺ ዋጋ ያልቃ። እሺ እንደዛ ካልሽኝ የምሬ ነው። ትንሽ ደቂቃ ብቻ ስሚኝና ከዛ ልውረድ ማለት ነው። እንሰማሻለን። ብዙ የዋሸሻቸው ነጥቦች አሉ፣ ግን እየዞረብንም ቢሆን እንሰማሻለን። በጣም ዋት ያምናት እናቴ ትሞት በጣሪ ሆይ ድረስ ምናምን አይደለም። ስሬስ ቁም ነገር እናንተ ከመሰላችሁ ግን እሺ ውሸታም ነኝ እኔ እኮ ውሸቴን አምኜ ተቀበልኩ። ውሸታም ነኝ ብዬ እኮ ይቅርታ ጠየቁ። ህዝብ ነው መልአክ። እሺ እኛ ነን ውሸታም እና ሀቡ አዳምጭኛ እንዴ እና እንደዛ ብሌ መጥቼ ስማት አንዴ ይቅርታ አንዴ ሀቡዬ በማርያም እሷን ላደናቅፍ አይደለም እሷን ላደናቅፍ በማርያም እያለችኝ ትልለታችን ጠብቂ። እሺ ምንድን ነው አንዴ ልልሽ የምፈልገው እንደ ማስያዣ አድርጎ ለመደወል የፈለገው ስልኩ ጠፍቶበት አይደለም። ከቻልሽ ፍሪ ኮል ካለሽ ራስሽ ብትደውይለት። የለኝም ፍሪ ኮል እኔ ከየት ላምጣ? የለኝም። ለዛ ስለዚህ ለምን ገስት ላይ አስገቢዋ ገስት ላይ አስገቢው። ለምን አሁን ስልኩ የለኝም ብሎ እንደ ማስያዣ ነው ያደረገኝ። እኔ ራሱ ለምን እንዳልዞርብኝ አላውቅም። እንደ ማስያዣ ነው ያደረገኝ። ገስት ላይ አስገቢው። ሁለት ሚሊዮን አስገቡት እንጂ ታብታቡን ይህን የመሰለ አጀንዳ ቁጭ ብለህ ትሰማለህ እንዴ? 2 ሚሊዮን አስገቡት እንዴ? አሁን እሱ ውጭ ያለው ወደ ቤት ይገባና ይደውልለታል። እዚህ ጋር መጡ ስፒከር አድርጎ ይደውላል። ላይቭ ላይ አላወራው እዚህ ላይቭ ላይ ሪካርድ ስፒከር አድርጎ ሲያወራ ለመጀመሪያ ጊዜ ከረጅም ጊዜ በኋላ የሚያወራ ሰው ለመጀመሪያ ጊዜ ማይተዋወቅ ሰው የሚያወራ አወራር ነው ምናምን ባንናለ እሱ ዶሞሪ ታርገሽ ተራሽ ጠምጤሽ መቅደስ እና ሀቡ እና እንደዛ ብዬ መጥቼ ስም አጥፍቻለሁ እና ደግሞ እኔ ከጥፋቴ ተጸጽቻለሁ። ትናንት ስለዋሸሁት ነገር በጣም በአይምሬ ውስጥ እየተመላለሰ ሰላሜን አሳጦኛል እና ለዛ ነው አንደኛ ሁላችሁን ህዝቡን ይቅርታ ለመጠየቅ፣ ሁለተኛ ደግሞ እሱ ስሙን ስላጠፋሁት ይቅርታ ለመጠየቅ በውሸት ስለመሰከርኩ እና ደግሞ ደሞዜን ምናምን ያልኩት ቤት እንደገዛልኝ እውነተኛ ለመሆን ለመናገር፣ ሶስተኛ ደግሞ እሱን ስም ማለት እሱን ለማሽልኝ ቮይስስ አንቺ ላይ መጥቼ በውሸት ልመሰክር ስለሆነ እንዳትቀየምኝ ያለሽ ወንድምሽስ እኔም ወንድምክ ቆይ እኛ ህፃን አይደለንም፣ ጅል አይደለንም። እዚህ ጋር እኔም ወንድምክ እኔም እህትክ እሱም ወንድምክ ነው። ለምንድን ነው እኔ ላይ የምትመሰክረው በውሸት ለምን ስትዩ እና እንጀራዬ ልጣ ወይ ያለሽ እስቲ ወንድምሽ ቮይስ የላክሽልኝስ እንደዛ በልታ ብሎ ነው እንደዛ አርጌ ላክልሽ። እንደዛ ብለ ቮይስ ላክልኝ ብለሽ ነው ወንድምሽ የላከልሽ ማለት እንደዛ በል ማለት እንደዛ ብዬ መረጃ ላንችን ለመላክ ነው እኔ እንደዛ የላኩልሽ ማለት ነው። እንደዛ በል ብለሽ ወንድምሽን ለሀቢባ ልልክ ስለሆነ እንደዛ ላክልኝ ብለሽው መረጃ እንዳልከፍተው እዚህ ጋር ቮይሱን ትናንትና ስላልተጠቀምኩት ነው። እሱን ቮይስ ስላልከፈትኩት ነው። አንቺኛ ህፃን ትንሽ እንዴ? እሺ ሀቢባ በቃ ልውረድሽ። በቃ እንደዚህ ካላመንሽ አይደለንም ካላመንሽ እና እንዴ በየቀኑ ተመጠሻት እየፈጠሽ ስቲል እንድናምንሽ ትል ቤት የሚባል ነገር አልገዛልኝም። ልጅነቴን ያለው እኔ ብዙ ነገር ዋሽቻለሁ። ሀቡ ለምንድን ነው ማሰሚኝ? እኔ ዋሽቻለሁ ብዙ ነገር ብያለሁ። ቮይስስ ከቤተሰብ ጋር የላክሽልኝ ኢሞ ላይ ቮይስ ለአንቺ ብዬ ኢሞ ዳውንሎድ አድርጌ የላክሽልኝ ቤት እንዳልተገዛልሽ ውሸት እንደሆነ የላክሽልኝስ ቮይስ አሁን ልኬልሻለሁ። እኔ እኮ ማለት ያሏሸው ምናምን እያልኩሽ አይደለም። ወንድሜም ውሸታም ነው እያልሽ ነው። ቤተሰቦቼም ውሸታም ናቸው እያልሽ ነው። እኔ እንደዚህ በሉ ብዬ ነዋ መረጃ ስለሌለኝ እኔ እንደዚህ በሉልኝ ብዬ ነዋ እኔ እንደዛ ያልኳቸው። ሀቡ ከተረዳሽን ታረጅ እንደዛ ልውረድ ማለት
እኔ ለማንኛውም ሁሉን ህዝብ ይቅርታ ለመጠየቅ ነው የመጣሁት። አንደኛ አሁን ያልኩትኝ ወንድሜ ላይ የውሸት የመሰከርኩትኝ የእናቴንም ቮይስ ኢሞ ላይ የላኩት ቤት እንዳልተገዛልኝ ወንድምሽም አንቺ ላይ ሊመሰክር ውሸት ሊመሰክርብሽ እኔ ቤት ቀጠሮ ሊመጣ እንደነበረ ግን ከመጣ የእሱን ጉድ እንደምታወቂ አንቺና ወንድምሽ ሌላኛው ወንድምሽ ያወራችሁበትን ቮይስ ከዛ ስራዬን ነው እኮ ማጣው እናጣ እኔን አውጥቶ እንደጣለኝ አውጥቶ ይጣልቃ ምን ችግር አለው? እኔ ሴት ሆኜ አውጥቶ ጥሎኛል። አንተ ወንድ ምናምን ያልሽበት የላክሽልኝ ቮይስ አንቺ ብትደግችው እኔ ወደ ሌላ ስልኬ ፎርዋርድ አድርጌ ያስቀመጥኩት ያ ሁሉ መረጃ አለ። አሁን መተሽ እኛን እንደ ጅል ቆጥረሽ በአንድ ቀን ልዩነት መተሽ ውሸቴን ነው ትናንትና የመሰከርኩት ከምትይ ዝም ብለሽ በዛው ብጠፊ አይሻልሽም ነበር? ትናንትና የውሸት ይቅርታ ለመጠየቅ ነው ሀቡ ይቅርታ ልበላችሁ ብዬ ነው እንጂ እሺ እጠፋለሁ ማለት ይቅርታሽ። አንድ ሁለተኛ ነገር ወንድምሽ ላይ የውሸት ለመመስከር ሶሊያና ገፋፍታኝ ነው አልሽ። ታዲያ ዛሬስ መተሽ ይቅርታ እንድትጠይቂ ወንድሜ ላይ የውሸት የመሰክር እንድትይዝ ማን የገፋፋሽ? ዛሬስ እንድትመጪ ምንድን ነው ቃል የተገባልሽ? እሱ ራሴ ነኝ። ምን ቃል ተገብቶልሽ ነው? ማናነሳት ዛሬ ቃል ምናምን ሳይሆን ይሄ በራሴ ነው። ምክንያቱም እኔ ስራ መስራት አልቻልኩም። ምኑ ስራ ስልሽ ቀኔ እስከሚደርስ ቢያንስ 2 ቀንም ሆነ 1 ቀንም ሆነ እኔ መስራት አልቻልኩም። በቃ ውሸት ስለሆነ ውስጤን ሰላም አሳጣኝና ሚዲያ ላይ ቢያንስ ቀርቤ ይቅርታ መጠየቅ አለብኝ። እሱ ስሙን ያጠፋሁት ውሸቴ ነው ብዬ ለመን ብዬ ነው ሚዲያ ላይ የመጣሁት እና እናንተን ይቅርታ ለመጠየቅ ነው ሀቡ። ሌላ ነገር ምለው ነገር የለኝም። ቮይሶቹን ልክፈታቸው የላክሽልኝን ኢሞ ላይ እና ዋትሳፕ ላይ የላክሽልኝን ማስረጃዎች ቮይሶቹን ልክፈታቸው። ለምን እኔ ያላኩልሽም አላልኩም? እኔ ያላመንኩሽም ለምን? ያለቀሽውን ባ የማልሹ መሀላ ያ ሁሉ የላክሹ ቮይስ የወንድምሽ እኔ እኮ አመንኩ። እኔ እሱን ሁላ እኮ